እዚህ ኢየሱስ እንደዛ ተናግሯል። አዎ የናትናኤልን ለምሳሌ አየ። ምን አለ? መጣና ይሄን ስላልኩ አመንክ አለ። ወርድ ኦፍ ዊዝደም ወይም ወርድ ኦፍ ኖሌጅን ስላየ ይሄን ስለተናገርኩ አመንክ። ገና ከዚህ የበለጠ ምን ታደርጋለህ? ታያለህ። እስቲ ይሄን በደንብ ግልጽ እንዲሆንላችሁ ወደ ዮሐንስ ወንጌል እንሂድ። ግልጽ እንዲሆንላችሁ ብዙ ነው የማሳያችሁ። አንዴ እዚህ ከጀመርን በደንብ ስላለ አሳያችኋለሁ። እሺ ምዕራፍ 2 ምዕራፍ 2 ከቁጥር 20 ጀምሮ እንደዚህ ይላል። አይሁድም ይህን ቤተ መቅደስ ለመስራት 46 ዓመት ፈጅተዋል። ታዲያ አንተ እንዴት በ3 ቀን መልሰህ ታስነሳዋለህ አሉት። ቤተ መቅደስ ሲል ግን ስለገዛ ሰውነቱ መናገሩ ነበር። ከሙታንም ከተነሳ በኋላ ደቀ መዛሙርቱ ምን እንደተናገረ አስታውሱ። መጽሐፍትንና ኢየሱስ ያለውን ቃል አመኑ። በፋሲካ በዓል በኢየሩሳሌም ሳለ ብዙዎች ያደረገውን ታምራት አይተው በስሙ አመኑ። ኢየሱስ ግን ሰውን ሁሉ ስለሚያውቅ አይታመንባቸውም ነበር፣ በሰው ውስጥ ያለውን ያውቅ ስለነበረ ማንም ስለ ሰው እንዲመሰክርለት አላስፈለገውም። ይሄ ማለት ምን ማለት መሰላችሁ? ፖቴንሻሊ ሰዎች ምን አይነት ሀሳብ ሊይዙ እንደሚችሉ ምን ያደርጋል? ዲዘርን ያደርጋል። ዲዘርን ሲያደርግ ደግሞ ዲዘርን የሚያደርገው ምንድን ነው? በሰዎች ሀሳብ ውስጥ በሰዎች ልብ ውስጥ ምን አይነት ሀሳብ ሊገኝ እንደሚችል ከኬት ሊመጣ እንደሚችል ምን ያደርጋል? ዲዘርን ያደርጋል። ለምሳሌ ጴጥሮስ ሲናገር ኢየሱስ ምን አደረገው? ዲዘርን አደረገው። አይሁንብህ ምናምን ሲል ሂድ አንተ ሰይጣን አለ። እሺ ምዕራፍ 4 ላይ እንሂድ እስቲ። ምዕራፍ 4 ቁጥር 13 ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ኢየሱስ እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ ምን አያደርግም? አይጠማም። ቴንኪው። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል። ሴትዮዋም ጌታዬ እንዳልጠማና ውሃ ለመቅዳት እንዳልመላለስ እባክህ ይህን ውሃ ስጠኝ አለችው። እርሱም ሂጂና ባልሽን ጠርተሽ ወደዚህ ተመለሽ አላት። ይሄ ኖሌጅ ነው። ባል እንዳላት ይታወቃል። እሱ ግን የሚያውቀው አይደለም። እሱ የሚያውቀው አይደለም ማለት አብሯት የሚኖር ሰው አይደለም። አብሯት የሚኖሩ ሰዎች፣ ከተማ ውስጥ ያሉ ሰዎች ግን ምን ያደርጋሉ? ያውቃሉ። የታወቀ ምን አለ? ባልሽን ጠርተሽ ነይ አላት። ሴትዮዋም ባል የለኝም ብላ መለሰች። ኢየሱስም እንዲህ አላት፣ ባል የለኝም ማለትሽ ትክክል ነው። በእርግጥ 5 ባሎች ነበሩሽ። አያችሁ፣ ኖሌጅ ነበሩሽ። እሷም ታውቀዋለች፣ አካባቢዋም ያውቀዋል፣ ከተማውም ያውቀዋል። እሱ ግን በመንፈስ ቅዱስ ነው ይሄን የሚያውቀው። ነበሩሽ። አሁን ከአንቺ ጋር ያለው ባልሽ ስላልሆነ የተናገርሽው እውነት ነው። ሴትዮዋም እንዲህ አለች፣ ጌታዬ አንተ ነብይ እንደሆንክ አያለው። አያችሁ፣ ነብይ የምንለው እኛ እነዚህን ነገሮች ኦፐሬት የሚያደርጉበትን ሰው ስናይ ነብይ እንላለን። ነብይ ምን እንደሆነ በደንብ በእግዚአብሔር ቃል እንፈታለን ማለት ነው። እሺ አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ እያለች ወሬዋን ቀጠለች። እሺ ሌላ ደግሞ እንመልከት፣ እንደዚሁ ኢየሱስ የተጠቀመበትን ማለት ነው። ሌላ ምዕራፍ 5 ላይ እንሂድ። ምዕራፍ 5 ቁጥር 6 ለዚህ ነው። ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ ይላል፣ ይህን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ፣ ወርድ ኦፍ ኖሌጅ ነው፣ አውቆ ልትድን ትፈልጋለህን አለው። ሕመምተኛውን መልሶ ጌታዬ ውሃ በሚናወጥበት ጊዜ ወደ መጥመቂያይቱ የሚያወርደን ሰው የለኝም፣ ለመግባት ስሞክርም ሌላ ሰው ይቀድመኛል እያለ ምን አደረገ? ተናገረ።
እነዚህ ቦታዎች ላይ የምናየው ብዙ አለ ዮሐንስ ውስጥ እነዚህ ነገሮች የምናየው ስለ word of knowledge እና word of wisdom ነው ማለት ነው። ግልጽ ነው። ያየናቸው ክፍሎች አሁን በደንብ ግልጽ ሆኖላችሁ በword of wisdom እና word of knowledge ወይም ደግሞ የጥበብ ቃልና የእውቀት ቃል ግልጽ ሆኖላችሁ? እሺ ለምሳሌ በደንብ እንዲገባን ከሆነ ችግር ውስጥ ወይ የሆነ በጣም ማንወጣበት የመሰለ ነገር ውስጥ ተገኝተን አንድ ጊፍት ያለው ሰው ይመጣና ምን ይልናል መሰላችሁ? ከንትን ያወጣው ከዚህ ሁሉ መንገድ መርጬ እዚህ ያደረስኩኝ አይደለሁም ይለናል። ምንድነው የሚለን? ይሄንን ሲነግረን የእውቀትን ነው የሚነግረን። ከዛ ሁሉ ችግር ውስጥ አውጥቼ ስለዚህ ዛሬ ስላለንበት ሁኔታ እኮ ነው ለመንገር ምን ይደረጋል? የኋላችን የምናውቀው ነገር ሁሉ ይጠቀስና ይመጣል። ከዛስ ዛሬ ደግሞ ምን ይባላል? ዛሬም ከዚህ ካለህበት በቃ ነፃ ወጣህ፣ እንደዚህ ሆኗል፣ መንገድ ቀንቶ ምናምን ይባላል። ስለዚህ ይሄ የእውቀት ቃል ነው። ፓስት ያለፈውን ታሪክና አሁን ያለንበትን ነገር ተነግሮን ግን በደንብ ስሙኝ፣ ግን መፍትሄ ነው የሚነገረን። እንትን ሆስፒታል ገብተህ እንትን ተደርገህ ነበር አይደል? እንትን ተሰርቶልህ ነበር። ከዛ ክብሩን ጌታ ይውሰድ ተብሎ ዝም አይደለም። ይሄ የጥበብ ቃል አይደለም፣ የእውቀት ቃል አይደለም በፍጹም። ጌታ ያንን ካነሳ የሚያነሳው ደግሞ በደንብ ስሙ። ለምሳሌ እቺን ሴትዮ ኢየሱስ ብቻዋን ነው ያወራት፣ 5 ባሎች ምናምን እያለ ያወራት ብቻዋን ነው፣ በጉባኤ አይደለም። በብቻዋን ያወራት። እንደዚህ አይነት ነገሮች በጣም ስላል ለብቻም ይወራል፣ በጉባኤ መካከልም ይነገራል፣ በቲቪ መተላለፍ የሌለበት አለ፣ ፌስቡክ ላይ ምናምን መለቀቅ የሌለበት ነገር ብዙ አለ። እነዚህ ነገሮች ሁሉ በጣም ስርዓት ወይም ስላላወቅን ነው፣ ስላልተማርን ነው፣ ስላላነበብን ነው። እነዚህ የማይደረጉ ብዙ አሉ። ስለዚህ በደንብ ግልጽ ላድርግላችሁ። እንትን ታመ እንደዚህ አደጋ ደርሶብህ እንደዚህ ሆነ ምናምን ተብሎ ተነግሮ ከዛ በቃ ይሄን ብቻ ከተነገረ ይሄ የእውቀት ቃል አይደለም። ይሄን በደንብ ልናገር። የእውቀት ቃል ከመጣ የሚመጣው ከመፍትሄ ጋር ነው። የእውቀት ቃል ከመጣ የሚመጣው ምናልባትም ከኮሬክሽን ጋር ሊመጣ ይችላል። ችግር የለውም፣ ኮሬክሽንም ቢሆን የእግዚአብሔር ሐሳብ ስለሆነ ማለት ነው። ኮሬክት ልንደረግ እንችላለን ስለሚያደርገው እግዚአብሔር ኮሬክት ማለት ነው። ስለዚህ ኮሬክሽን ማለትም ወደ ይሄኛ ትክክል አይደለም ወደዚህ ነው መመለስ ያለብህ ማለት ነው እያልን ያለው። ለምሳሌ እቺ ሴት ኮሬክት ተደርጋለች፣ እንደዚህ ነው ስትል በዚህም በዛም አይደለም፣ አሁን እግዚአብሔር የሚመለከው በእውነትና በመንፈስ ነው ተብሎ ኮሬክት ተደርጋለች። ስለዚህ ችግር የለም። የጥበብም ቃል የእውቀትም ቃል በተነገረበት ቦታ አንደኛው የምንመዝነው የመጣበት ዓላማ ምንድነው የሚለውን ነገር መመዘን አለብን። የመጣበትን ዓላማ መመዘን አለብን። ልንገራችሁ፣ እግዚአብሔር ስማችንን ያውቃል፣ ስልክ ቁጥራችንንም ያውቃል፣ የምንኖርበትንም ቤት ያውቃል፣ የኖርንበትንም አካባቢ ያውቃል፣ የተወለድንበትንም አካባቢ ያውቃል። ስለዚህ እግዚአብሔር በአገልጋይ ይሄን ሁሉ ቢናገረኝ አያስገርምም። በደንብ ስሙ፣ አያስገርምም። ለምን አያስገርምም? ይታወቃል። ይሄ በሙሉ እንኳን እግዚአብሔር እኔም አውቀዋለሁ፣ ሌሎች ሰዎችም ያውቁታል። ግን ምንድነው የመጣበት ዓላማ? ምንድነው የመጣበት ዓላማ? ምንድነው? ወርድ ኦፍ ኖሌጁ ወርድ ኦፍ ዊዝደሙ ሲመጣ የመጣው ለምን ዓላማ ነው? ስልኬ ተነግሮ፣ ስሜ ተጠርቶ፣ የአክስቴ ስም ተጠርቶ፣ የአጎቴ ስም ተጠርቶ፣ የእናቴ ስም የአባቴ ስም ተጠርቶ ከዛ ምንድነው? ከዛ ምንም አይነት ኮሬክሽንም ይሁን የእውቀት ቃልም ይሁን ዊዝደምም ይሁን ካልመጣ ከዛ እንደዚህ የመጣበት ዓላማ እንደዚህ ተነግሮ የመጣበት ዓላማ ምንድነው? መጨረሻው ነገር በመሰረቱ እግዚአብሔር ስሜን ጠራ ብዬ መደነቅም የለብኝ። ስሜን ላያውቅ ነው እንዴ እግዚአብሔር ስልኬን ጠራ ብዬ መደነቅም የለብኝ። ላያውቅ ነው እግዚአብሔር ስልኬን። ምንም ጸጉሮቼ እንኳን በቁጥር የታወቁ ናቸው። በቀጣ ሴት ምንም የሚያስደንቅ ነገር የለም። እንኳን ስልክ ቁጥሬ እንኳን 10 ዲጂት ማለት ነው። እንኳን 10 ዲጂት ቁጥር ቀኖቼ ሁሉ በመጽሐፍ የተጻፉ ናቸው። ምንም የሚያስደንቅ ነገር የለም።
እግዚአብሔር ቁጥር ጠራ ብዬ መደነቅ የለብኝም። ስልክ ቁጥሬን ጠራው፣ አክስቴን አወቃት፣ አጎቴን አወቀው፣ እኔን አወቀኝ፣ ስሜን፣ አባቴን። ይሄ ምንም አያስደንቅም። በዚህ ከተደነቅንም ራሱ በደንብ ስሙኝ፣ ከአለማመናችን ብዛት ነው እንጂ የምንደነቀው፣ ከአለማመናችን ብዛት ነው እየተደነቅን ያለ ነው እንጂ አስደናቂ ስለሆነ አይደለም። ምንም አስደናቂ አይደለም። ስሜ በሕይወት መዝገብ ተጽፏል ብሎ የሚያምን ሰው ስሜን እግዚአብሔር ጠራ ቢል ምንድን ነው የሚያስደንቀው? ምንም አያስደንቅም። ስሜ በሕይወት መዝገብ ተጽፏል እንላለን አይደል እንዴ? እንዘምራለን፣ ስንጸልይም እንደሱ እንላለን። ታዲያ በሕይወት መዝገብ ከተጻፈ እንደውም እውነቱን ልንገራችሁ፣ እግዚአብሔር ስም ቢጠራ ምን ያስደንቃል እንዴ? ግን ወርድ ኦፍ ኖሌጅ እና ወርድ ኦፍ ዊዝደም ደስ የሚለው ኢየሱስ ሲያደርግ አይታችሁ፣ ገና ከበለስ ዛፍ በታች ሳለህ አወቅኩ አየሁ። ይሄ ነው እንግዲህ እውቀት። የእውቀት ቃል ሌሎች ሰዎች ባላዩት ቦታ ተቀምጦ ማለት ነው። ሌሎች ሰዎች የት እንደነበረ ማያውቁት። በነገራችን ላይ ይሄን ሀሳብ አንዳንድ ሰዎች ያደርግ ነበር ነው የሚሉት፣ ያጠና ነበር ነው ቃሉ። ከዛ ተቀምጦ እዚህ ዛ ሆነ ስታጠና ከእግዚአብሔር ቃል ጋር ከእግዚአብሔር ጋር በነበረ በዛ አይነት ረሃብ ውስጥ ያለ አወኩቺ ፐርሰናል አያችሁ፣ እሱ ብቻ ነው የሚያውቃት። ስለዚህ ምን ያደርጋል? ከእሱ ጋር ግንኙነት አለው ማለት ነው፣ ይታወቃል። ስለዚህ እግዚአብሔር ሲነግረው ስለምን እየነገረው እንደሆነ ያውቃል። ኢየሱስ ሲነግረው ናትናኤል በደንብ ያውቃል ምን እየነገረው። ታዲያ ይሄን ስላልኩ ገረመህ አለው፣ ደነቀ አለው። ገና ደግሞ ከዚህ የሚበልጥ ነገር ታያለህ። ስለምን? ስለ ፊውቸር ደግሞ ነገረው። አያችሁ፣ አሁን ናትናኤልን ለበለጠ ነገር ምን የሚያደርገው የሚያነሳሳው ማለት ነው። ለምንድን ነው የሚያነሳሳው? ያውቃል። ፓስቱንም ተነግሮታል። ከዛ ደግሞ ከዚህም በኋላ ደግሞ ስለሚመጣው ስለ ፊውቸሩ ትክክለኛው ነገር ተነግሮታል። እነዚህን ሁለቱ አብረው ሊሰሩ ይችላሉ። ብዙ ጊዜ ወርድ ኦፍ ዊዝደም እና ወርድ ኦፍ ኖሌጅ በጣም ብዙ ጊዜ አብረው ሊሰሩ ይችላሉ። በጣም ግን እኛ ስለዚህ ነገር እንድታውቁ ፈልጋለሁ አላለም ፖል? ስለዚህ ማወቅ አለብን፣ በጣም ማወቅ አለብን። ስለነዚህ ነገሮች፣ ስለ መንፈሳዊ ስጦታዎች ማወቅ እንድታውቁ ፈልጋለሁ እንዳለ እኔም ዛሬ ይህንንም ለምትሰሙ ገና ደግሞ በዩቲዩብ ላይም አፕሎድ ሲደረግ ለምትሰሙ ለሁላችሁም እናገራለሁ። ስለ መንፈሳዊ ነገር ማወቅ አለብን፣ በጣም ማወቅ አለብን። በተለይም ደግሞ ስለ መንፈሳዊ ስጦታዎች። ለምን እግዚአብሔር በቤተ ክርስቲያን የሰጠን እነዚህን ጊፍቶች እንዴት እንድንጠቅም፣ እንዴት እንደሚጠቅሙ፣ እንዴት እንደምናገለግልበት ለጋራ ጥቅም የተሰጡ ስለሆኑ ማወቅ ስላለብን፣ ለጋራ ጥቅም የተሰጡ ስለሆኑ ማወቅ ስላለብን። ሶስተኛው ዲዘርኒንግ ኦፍ ስፒሪትስ ነው። ስፒሪትስ ስለሆነ መንፈሶች ስለሆነ መንፈሶች ስለሆነ መናፍስትን የመለየት ስለሆነ፣ ስለዚህ ይህንን በደንብ ላሳያችሁ። አንዳንድ ጊዜ መልካምም ነገሮች ቢሆኑ ከየት እንደመጡ ዲዘርን መደረግ አለባቸው። ልክ ኢየሱስ ዲዘርን እንዳደረገው ጴጥሮስ ወስዶ ኢየሱስን ገሰጸው። ለምን? ኢየሱስ ወደ ሞት ይሄዳል ሲል ይሄ እንኳን አይሁንብህ አለ ተነስቶ። አይሁንብህ፣ በፍጹም አይሁንብህ። ከዛ ኢየሱስ ዞር ብሎ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅምና ብሎ ምን አድርገው? ገሰጸው። ስለዚህ ለምን? ሀሳቡ የመጣው ምንጩ ከየት እንደሆነ ምን አድርጓል? ዲዘርን አድርጓል። ኢየሱስ መናፍስቱን ለይቷል። የትኛው መንፈስ እንደሆነ ከእግዚአብሔር ሳይሆን የመጣው ከሰይጣን የመጣ እንደሆነ አድርጎታል። ዲዘርን አድርጎታል በደንብ። ለምሳሌ ፖል ትዝ ይላችኋል፣ ሐዋርያት ሥራ ላይ የእግዚአብሔርን መንገድ የሚያሳዩአችሁ የልዑል የእግዚአብሔር አገልጋዮች እያለች ጠንቋይ ሴት ስትከተል ጳውሎስ ዞር ብሎ በመንፈሱ ታወከና አለ። የምትናገረው ነገር እኮ ደስ ይላል። በመንፈሱ ታወከና ዞርና መንፈሱን ምን አደረገው? ገሰጸው። ከዛ መንፈሱስ ምን አደረገ? ጮሆ ወጣ። አያችሁ፣ እነዚህ ክፍሎች የሚያሳየው መናፍስት ዲዘርን መደረግ እንዳለባቸው። ዲዘርን ለዚህ ነው ምዕራፍ 14ም እያነበብን ስሌታ የነቢያት መንፈስ ለነቢያት ይገዛ ምናምን የሚለው ዲዘርን እንድናደርግ ነው። ከየት የመጣ እንደሆነ ከየት የመጣ እንደሆነ ከየት የመጣ እንደሆነ ምን ማድረግ አለብን? ዲዘርን ማድረግ አለብን ስፒሪቱ። ስለዚህ ዲዘርን ሲደረግ ከእግዚአብሔር ነው
አሁን ወደ ዲዘርኒንግ ስንመጣ ባለፈው ጊዜ ተናግሬያለሁ። አንዳንድ ልሳኖች ከአጋንንት የሚባሉ ልሳኖች አሉ። እኔ በእድሜ 2 አይቻለሁ። እንደዛ ሁለቱን ከጉባኤ መካከል ጮኸው ሲወድቁ አይቻለሁ። ግን ምን ያደርጋሉ? አስመስለው ወይም ተመሳስለው ሊነገር ይችላል። ዲዘርኒንግ ኦፍ ስፒሪትስ ያላቸው ወይም ይሄ ጊፍት ያላቸው ሰዎች ቆመው በደንብ ዲዘርን ያደርጉታል፣ ይለዩታል። ኖ ከመንፈስ ቅዱስ ያልሆነ ሌላ ጤናማ ያልሆነ ልሳን እሰማለሁ። ስለዚህ በዚህ በኩል ያላችሁ ጸጥ በሉ፣ በዚህ በኩል ያላችሁ ብቻ ተናገሩ። እናንተ ጸጥ በሉ፣ እናንተ ተናገሩ። አንተ ቁም ተብሎ ሲገሰጽ ሲወድቅ በደንብ አይቻልም። ይሄ እኔ በአካል የተገኘሁበት ጉባኤ ማለት 2 ጊዜ ይሄን ኤክስፒሪየንስ አድርጌያለሁ፣ 2 ጊዜ። ስለዚህ ዲዛይን ሲደረግ ዲዛይን የሚደረገው በደንብ ነው። የሰይጣን መንፈስ ይሁን የእግዚአብሔር መንፈስ ይሁን መላእክት ይሁኑ፣ ከዛ ደግሞ የሰው መንፈስ ራሱ መሆኑን ዲዛይን ማድረግ አለብን። ምን ማለት ነው የሰው መንፈስ ስንል? የሰው መንፈስ ራሱ ኖሌጅ ይችላል። የሰው መንፈስ ያዝናል። የሰው መንፈስ ደስ ይለዋል። የሰው መንፈስ ይፈራል፣ ይጨነቃል። ስለዚህ አንዳንድ ጊዜ መንፈሳዊም ባንሆን የሰው መንፈስ ዲዘርን ልናደርግ እንችላለን። የሰው መንፈስ ምን ነው አዝናል፣ ምን ነው ተረብሻል፣ ምን ነው ጨንቋል ምን እንችላለን። ምናልባት ግን ሰውየው ፕሪቴንድ እያደረገ መሀላችን ሊቀመጥ ይችላል። በጣም ጤናማ እየሳቀ ምናምን ሊቀመጥ ይችላል። ግን ምን ይደረጋል? ዲዘርን ይደረጋል። መንፈሱ እንዳዘነ፣ እንደፈራ፣ እንደተጨነቀ። ስለዚህ ያንን ዲዘርን ያደረገው መንፈሳችን ነው። ጌታም ላይለን ይችላል። ጌታ ሳይለን እንዳዘነ ልናውቅ እንችላለን፣ እንደፈራ ልናውቅ እንችላለን። ለምን? ለዚህ ሰው መሆናችን በራሱ መንፈሳዊውን ነገር ወይም መንፈስ የሆነውን ዓለም አክሰስ ማድረግ ስለምንችል ሰው የተፈጠረው እንደዛ ነው። ይህ ማወቅ አለብን። ሰው መንፈሳዊ ዓለም አክሰስ አድርጎ አንደርስታንድ ማድረግ የሚችል ፍጥረት ነው። ለዚህ ነው ለሰይጣንም የሚጋለጠው። ሰይጣንም አክሰስ የሚያደርገው ሰውን መንፈሳዊ ዓለም ላይ ሰው በደንብ ኢንቮልቭ ማድረግ ስለሚችል ነው። ይኸውላችሁ እግዚአብሔር አልተጠቀምብንም ማለት ዝም ብለን ባዶ ዕቃ ሆነን እንቀመጣለን ማለት አይደለም። በፍጹም ሰይጣን ኢዝሊ አክሰስ ሊያደርገን ይችላል። ለምን? ስፒሪት ቢይንግ ስለሆነ፣ መንፈስ ስለሆነ፣ መንፈሳችን ለመንፈሳዊ ዓለም የነቃ ስለሆነ። መንፈስ ለስጋ የነቃ አለ። ይሄ ነው ስጋዊ ዓለም። በነፍሳችንና በስጋችን ብቻ ነው ንቃት ያለው። መንፈስ ሁሉ ጊዜ ንቃት ያለው ለመንፈስ ነው፣ ለመንፈሳዊ ዓለም ነው። ስለዚህ የሰው መንፈስ መንፈሳዊን ዓለም ነው ቶሎ መገናኘት የሚቀለውም የሚችለው። ስለዚህ ምን እናደርጋለን መሰላችሁ? መንፈሳዊ ዓለም ላይ ያሉትን ነገሮች ቶሎ አክሰስ ማድረግ እንችላለን። ለዚህም በደንብ ስሙኝ፣ ዲዘርኒንግ ኦፍ ስፒሪትስ ያላቸው ሰዎች መጠንቀቅ ያለባቸው ፋሚሊየር ለሆነ ስፒሪት ሊጋለጡ ይችላሉ። ምን ማለት ነው ፋሚሊየር ስፒሪት የሚባለው? ፋሚሊየር ስፒሪት የሚባሉት እዚህ ጊፍት ውስጥ እነዚህ ሶስቱንም እንደውም ለዲዘርኒንግ ኦፍ ስፒሪት ብቻ አይደለም፣ በደንብ ስሙ፣ ለወርድ ኦፍ ኖሌጅ፣ ወርድ ኦፍ ዊዝደም እና መናፍስትን ለመለየት ለነዚህ ሶስቱ አንድ ካታጎሪ ውስጥ ናቸው። እነዚህን ሶስቱን ጊፍቶች ያሏቸው ሰዎች ለፋሚሊየር ስፒሪት ሊጋለጡ ይችላሉ። ፋሚሊየር ስፒሪት የሚባሉት እነማን ናቸው? ምንድን ናቸው? ፋሚሊየር ስፒሪት የሚባሉ የወደቁት ኤንጅሎች ስለኛ ብዙ የሚያውቋቸው፣ ስለኛ ብዙ ኢንፎርሜሽን ያላቸው አጋንንቶች አሉ። ለምሳሌ ልንገራቸው። ስራ ከስረን ቢዘጋ ያውቃሉ። ይሄን ስራ ከስረን እንደተዘጋ ሆስፒታል ገብተን ምናምን ታመን ድነን ምናምን ብንወጣ ያውቃሉ ይሄን። ስለዚህ ይሄንን አምጥተው ነግረውን ከሆስፒታል ወጥተህ ምናምን እያለን ብንናገር ይሄ ከእግዚአብሔር ይሁን ከፋሚሊየር ስፒሪት ይሁን ይሄን ዲዘርን ማድረግ አለብን። ለምን? በኖሌጅ ደረጃ የታወቀ ነው። እንኳን መንፈሳዊ ዓለም ላይ በሰው ዓለም እንኳን ይታወቃል። ስራ መክሰራችን፣ ሆስፒታል ገብተን መውጣታችን፣ ከጓደኞቻችን መለያየታችን፣ ቤተሰብ ሞቶብን በሀዘን መጎዳታችን፣ ይሄ በሙሉ የሚታወቅ ነው። ይሄንን የሚያውቁ ፋሚሊየር ስፒሪቶች አሉ። እነዚህ ፋሚሊየር የሆኑ ስፒሪቶች ምን ያደርጋሉ? እነዚህን አይዲያዎች፣ እነዚህን ሀሳቦች ይዘው ሊመጡ ይችላሉ። ወደሚያገለግሉት ሰዎች። ስለዚህ ይሄን ስለተናገሩ
ከእግዚአብሔር ነው ማለት አይደለም። ቅድም ትዝ ይላችኋል ስናገር የመጣበት ዓላማ ምንድን ነው ብላችሁ መፈተሽ አለባችሁ ያልኩት። ስለዚህ አስደንቆን ብቻ ከሄደ የመጣው ነገር ጥያቄ ውስጥ ይገባል ማለት ነው። መጥቶ ዝም ብሎ መጥቶ አስደንቆን አስገርሞን ምናምን እሺ እየዬ ብለን ራሱ እንትን ስራሽ ተዘግቶ እንደዚህ እንትን አድርገውብሽ ድግምት አድርገውብሽ ከስረሽ ምናምን የዘጋሽው ምናምን ተብሎ እየዬ ብለን ከዛ ምን አለ ከዛ ምንድን ነው እዚሁ ጋር ብቻ ከቆመ እዚህ ጋር ጥያቄ ምልክት ማድረግ አለብን። ለምን? ምክንያቱም ይሄንን ፋሚሊየር ስፒሪትም ያውቀዋል። ፋሚሊየር የሆኑ አጋንንት መንፈሶችም ያውቁታል። ይሄን ማንም እንትንም ሀገር ውስጥ ገቢም ያውቀዋል። መክሰራችንን ንግድ ፈቃዳችንን ስንመልስ ከሰርም ብለና ምንመልስ እዚህ ይሄ እነዚህ ነገሮች ላይ ዲዛይን ማድረግ አለብን። እነዚህ ነገሮች ኬት ነው የመጡት ብለን ለምን የመጣበትን ዓላማ ምን ስናደርግ በደንብ ስንረዳ ትንቢቱ የመጣበት እነዚህ ወርድ ኦፍ ኖሌጅ ወርድ ኦፍ ዊዝደም የመጣበትን ዓላማ ምንድን ነው ብለን መረዳት መጠየቅ በደንብ ማገናዘብ መፈተሽ ስላለብን እንግዲህ መዝኑ ስለሚል መጽሐፍ ቅዱስ መመዘን አለብን። መዝኑ ስላለመመዘን አለብን። ስለዚህ መናፍስትንም ሁሉ መዝኑ ስለሚል ጠይቁ ስለሚል ቼክ አድርጉ ስለሚል ፕሩፍ አድርጉ ስለሚል ስለዚህ ፕሩፍ ማድረግ አለብን። እነዚህ ነገሮች ስለተነገሩ አሜን አልልም፣ ከእግዚአብሔር ነው አልልም። ለምን አልልም? የመጣበት ያ ነገር ሲነገር የተነገረበት ዓላማ የመጣበት ዓላማ እንደ እግዚአብሔር ቃል ነው ወይ ብዬ ፈትሻለሁ። ከዛ ከመጣ ለምሳሌ ኢየሱስ ከበለስ ዛፍ በታች ሳለ አየሁ አለው። ከዛ እንደዚህ ብሎ ቢተው ችግር ነበር፣ ግን ይሄን ስላልኩ ተገረም ካለ ከዛ ከዚህ የሚበልጥ ደግሞ ምን ታደርጋለህ? ታያለህ። አያችሁ አሁን ወደ እግዚአብሔር ሐሳብ ምን እያደረገው ነው? እያመጣው ነው ማለት ነው። ከዛ አያይዞ ብዙ ነገር ነግሮታል። ስለዚህ በደንብ ራሳችንን ይሄንን ካላወቅን ስለ መንፈሳዊ ስጦታዎች ምን እንዳለብን ካላወቅን ማወቅ የሚገባንን ካላወቅን በደንብ አታክ ልንደረግ ልንሸወድ እንችላለን። ለምሳሌ ልንገራችሁ፣ አክስትሽ ድግምት አድርጋብሻለች፣ አጎትህ እንደዚህ አድርጎብሻል ብለን ይሄን ይዘን እንሄዳለን። ከዛስ እንደዚህ አድርጎባቸዋል። ከዛስ ይሄን ይዘን ነው የምንሄደው። ከአክስቴ ጋር እኖራለሁ፣ ከዛ በኋላ ከአጎቴ ጋር እኖራለሁ አልኖር። መንፈስ ቅዱስ ይሄ ፍላጎት አለው ወይ? ይሄ ሀሳብ አለው ወይ? የለውም። ታዲያ ለምንድን ነው የሚያመጣው? ይሄን ካመጣም ራሱ በደንብ ስሙ። ካመጣም ራሱ በግሌ ነው መነገር ያለበት። ለምን አክስቴና አጎቴን የሚያውቅ ሰው ሁሉ በቴሌቪዥን ሲያይ እንዴት ነው የሚሆነው? ብቻቸውን ቀሩ ማለት ነው። አክስቴና አጎቴ ማለት ያው እንደዚህ ተብሎ የተጠሩት ሰዎች ለምን የሚድኑበትን መንገድ እንኳን አያገኙም ነው ሰው። ስለዚህ ብዙ ሰዎች በእንደዚህ አይነት ጤናማ ባልሆነ ምንም የእግዚአብሔር ሐሳብ በሌለበት ቅድም እንዳልኩት ፋሚሊየር የሆኑ ሊረብሹ ይችላሉ። ሰው ይሄንን ካልተረዳ በዚህ አይነት መንገድ የብዙ ሰው ቤተሰብ ሊበጠበጥ ይችላል፣ በጣም ሊበጠበጥ ይችላል። ስለዚህ እነዚህን ነገሮች በደንብ እንድታስተውሉ ፈልጋለሁ። ትነቁ ነቅታችሁ ማወቅ አለባችሁ ብሎናል አይደል? መጽሐፍ ቅዱስ ማወቅ አለብን። ይሄን መረዳት አለባችሁ ብሎናል አይደል? መረዳት አለብን። ይሄን አንደርስታንድ ማድረግ አለብን። ይሄን እያወቅን ስንመጣስ ከኛ አልፈን ሰው መጥቀም እንችላለን። ራሳችንን ፕሮቴክት ማድረግ እንችላለን። ከኛ ስርም ያሉ ሰዎች በዙሪያችንም ያሉ ሰዎች ፕሮቴክት ማድረግ እንችላለን። ስለዚህ በደንብ እነዚህ ነገሮች ላይ በደንብ ተጠንቀቁ። አሁን የነገርኳችሁ ሶስቱ ፋሚሊ ስፒሪት በደንብ ኦፕሬት ሊያደርጉ ይችላሉ። በደንብ እያመጡ ታሪክ ሊነግሩ ይችላሉ። በልጅነትሽ ወድቀሽ በልጅነት እንደዚህ ሆነ ሊያመጡ ይችላሉ። አዎ እያልን ከዛስ ምንድን ነው? እሺ ከዛስ በቃ እዚህ ጋር በጣም መጠንቀቅና አጥርተን ነገሩን መመዘን አለብን። መዝኑ ስለሚል መመዘን አለብን። ከዛ ደግሞ መንፈስንም ደግሞ አታዳፍኑ ስለሚል መጠንቀቅ አለብን። እኔ እንደዚህ አይደለሁም ምናምን ብለን በደንብ ለመመዘን ጊዜ ስለሚፈልግ ማለት ነው መመዘን አለብን። በትክክል መስማት አለብን። እነዚህ ሶስቱን ጥንቃቄ ማድረግ አለብን። በኖሌጅ በዊዝደም እና ዲዘርኒንግ ኦፍ ስፒሪትስ። ስለዚህ ከመንፈስ የመሰለን ሁሉ ከመንፈስ ላይሆን ይችላል።
ምን ማድረግ አለብን? ቆም ብለን መጠበቅ አለብን። ቆም ብለን ነገሩን ከመንፈስ ቅዱስ ይሁን ከራሴ ይሁን ከፋሚሊ ስፒሪት ይሁን ከየት እንደሆነ ምን ማድረግ አለብኝ? መመዘን አለብኝ። ሌላ አንዳንድ ሰዎች ኤንጅል ተገለጠልኝ፣ መልአክ ተገለጠልኝ ምናምን ይላል። ኤንጅሉ ራሱ የተገለጠው መልአክ የእግዚአብሔር መልአክ ይሁን ከዛ እንደገና ደግሞ የወደቀው መልአክ ይሁን ምን መደረግ አለበት? ዲዘርን መደረግ አለበት። ለምን? የወደቀውም ራሱን የብርሃን መላእክት ለማስመሰል ስለሚጥር ስለዚህ መልአክ ስለተገለጠ ብቻ መልአኩ የተገለጠው መልአክ የእግዚአብሔር መልአክ ነው ማለት አይደለም። የተገለጠው መልአክ የትኛው መልአክ እንደሆነ መመዘን አለብን፣ በደንብ ማወቅ አለብን። ለዚህ ደግሞ መመዘኛ ደግሞ የተሰጠን የእግዚአብሔር ቃል ስለሆነ ዝም ብሎ መልአክ ተገለጠልኝ ስላለ ቁጭ ብዬ አልሰማም ማለት ነው። ምስክርነት መልአክ ተገልጦለት ምናምን ብዬ ምንድነው የመጣበት ዓላማ? በመሰረቱ መላእክት የሚላኩበት ፐርፐስ ስላለ እግዚአብሔር መላእክትን የሚልክበት ፐርፐስ ስላለው ማለት ነው። ስለዚህ የመጡበት የተላኩበት ፐርፐስ ምንድነው? ወደኔ የመጣበት አንድ መልአክ ወደኔ የመጣበት የተገለጠበት ምንድነው? ይሄን ማወቅ ስላለብኝ ይሄን ለማወቅ ደግሞ አሁንም ወደ ምዕራፍ 12 ቁጥር 1 እንመልሳችሁ። ስለ መንፈሳዊ ነገር ይሄን እንድታውቁ ወይም ይሄን እንድታውቁ ፈልጋለሁ አይደል የሚለው ፖል። እዚህ ማወቅ አለብን። እነዚህ ማወቅ ያለብን በጣም መሰረታዊ በጣም ጥንቃቄ መውሰድ የሚገባን ነገሮች ነው። ስለዚህ እነዚህ ሶስቱን ያዙ። ሶስቱ የእውቀት ቃል፣ የጥበብ ቃል እና መናፍስትን መለየት። እነዚህ ሶስቱ አንድ ላይ ነው የሚቀመጡት። እነዚህ አንድ ላይ ነው የሚቀመጡት። እነዚህም ደግሞ ጊፍት ኦፍ ኖሌጅ ተብለው ወይም በእውቀት ደረጃ ወይም አንዳንድ ቦታ ስፒኪንግ ጊፍት ነው የሚባሉት። ሁሉም በንግግር በወርድ ደረጃ ስላሉ ማለት ነው። ስለዚህ እነዚህን ሶስቱን አንድ ካታጎሪ ውስጥ ናቸው የሚገኙት። ጊፍት ኦፍ ኖሌጅ፣ ጊፍት ኦፍ ዊዝደም እና ዲዘርኒንግ ኦፍ ስፒሪትስ ወይም ደግሞ አንድ ስፒሪት ሳይሆን ስፒሪትስ መልቲፕል ናቸው፣ ፕሉራል ነው፣ ከአንድ በላይ የእግዚአብሔር መንፈስ ይሁን የሰይጣን መንፈስ ይሁን የሰው መንፈስ ይሁን መላእክት ይሁኑ የትኞቹ መንፈሶች የትኛው መልአክ እንደሆነ ዲዘርን ማድረግ አለብን። ስለዚህ መልአክ ቆሞ ይታየኛል በዚህ ጉባኤ መካከል ስላለ አይደለም፣ መጀመሪያ መልአኩ ዲዘርን ማድረግ አለብን። መልአክ ተገለጠልኝ፣ የትኛው መልአክ? የወደቀውም መልአክ ስለሆነ ማለት ነው። ስለዚህ አበረታታችኋለሁ፣ ይሄንን በጣም ማወቅ አለብን። በቃ ፖል ይኸውላችሁ ቆሮንቶስን የበጠበጣት አንዱ ይሄ ስለሆነ ነው። እሺ ይሄንን በደንብ ማወቅ እንድታውቁ ፈልጋለሁ። ቆሮንቶስን የበጠበጣት አንዱ ነገር ይሄ አለማወቅ ስለሆነ፣ አለማወቅ ደግሞ የክርስቲያን ዋነኛ ጠላት ነው። ከሰይጣን የበለጠ የሚጎዳን አለማወቅ ስለሆነ፣ ይሄ አለማወቅ ልንገራችሁ ለሰይጣን ራሱ በር የከፈተልን እሱ ስለሆነ ነው። አለማወቅ ስለሆነ ሰይጣን እዚህ አለማወቅ ባለበት ሁሉም ይፈነጭብናል። ዲዛይኒንግ ኦፍ ስፒሪት ምንም አናቅም፣ ወርድ ኦፍ ኖሌጅ አናቅም፣ ወርድ ኦፍ ዊዝደም አናቅም። ስለዚህ ሁሉም ይፈነጩብናል። ሰይጣን በደንብ አክሰስ ያገኛል። ልንገራችሁ አሁን በጊፍት ኮምፕሌን ከማድረጋችን በፊት ምን ነብይ አለ ምን እንትን አለ ከማለታችን በፊት ምን ያህል ተምረናል? ምን ያህል እናውቃለን? ምንም። ስለዚህ እውቀት እኛ ካላወቅን በደንብ ተላልፈን እንሰጣለን። ስለዚህ ምን አለ ሳይሆን ምን እንትን አለ፣ ምን ነብይ አለ፣ ምን አገልጋይ አለ፣ ምን እንትን አለ ከማለታችን በፊት እኛ ምን እናውቃለን? ስለ ጊፍት ምን እናውቃለን? እኛ እኮ ካወቅን እኛ በደንብ ከነቃን ከተማርን ማንም ምንም አያስተንም፣ የሚረብሸንም አገልጋይ አይኖርም። ለምን? በእግዚአብሔር ቃል ማቹር ካደረግን፣ በእግዚአብሔር ቃል ከበሰልን፣ በእግዚአብሔር ቃል እንዴት መመዘን እንዳለብን እናውቃለን። ስለዚህ ሲነገር ገና ራሱ አይቆይም። ልንገራችሁ አሁን ይኸውላችሁ
ትክክል ያልሆኑ ሰዎች ራሱ የሚቆዩት በእኛ ባለማወቅ ነው። የሚቆዩት ማለት አገልግሎት ላይ የሚቆዩት ሮንግ የሆነ ነገር ራሱ እየተደረገ ሰው ረጅም ዘመን የሚያገለግለው እኛ ምንም እንትን ስለሌለ ዲዘርን የምናደርግበት ስለ መንፈሳዊ ስጦታዎች ምንም እውቀት ስለሌለ እውቀት በሌለበት ቦታ ወይም ደግሞ መዝኑ አይደለም የሚለን የእግዚአብሔር ቃል። ስለዚህ መዝኑ ካለን መመዘኛ ከሌለ እንዴት ነው የምንመዝነው? መመዘኛ ከሌለ እንዴት ነው የምንመዝነው? ስለዚህ መመዘኛ ከሌለን ዝም ብለን መሽከርከራችን አይቀርም። ልክ ነው እያለን መዞራችን አይቀርም። ስለዚህ በየትኛው እንኳን እንደተጎዳን አናውቅም። ብዙዎቻችን ለምን የምንመዝንበት መመዘኛ የሚባል ነገር የለንም። መመዘኛው ደግሞ እግዚአብሔር ቃል ነው። እግዚአብሔር ቃል በሌለበት ሁሉም ልክ ነው። እግዚአብሔር ቃል በሌለበት ሁሉም ሊሰራ ይችላል። ስለዚህ ልክ ግን የእግዚአብሔር ቃል ሲመጣ ሲበራልን፣ ትክክለኛ አንደርስታንዲንግ ስናገኝ፣ እግዚአብሔር በቃል ውስጥ ያስቀመጠልን ያበራልን ነገር ምን እንደሆነ ስናቅ ይሄ ከእግዚአብሔር ቃል ነው ወይስ አይደለም ብለን ምን ማድረግ እንጀምራለን? መመዘን እንጀምራለን። ስለዚህ ልንገራችሁ፣ በእግዚአብሔር ስም ስለተነገረ ልክ ነው ማለት አይደለም። ከመድረክ ስለተነገረ ልክ ነው ማለት አይደለም። በምናውቀው አገልጋይ ስለተነገረ ልክ ነው ማለት አይደለም። ልክ የሚሆነው መቼ ነው? እንደ እግዚአብሔር ቃል ሲሆን፣ እንደ እግዚአብሔር ቃል። ካልሆነስ እነዛ ልክ ናቸው ብለን የምናስባቸው ሰዎች ሊስቱ ስለሚችሉ በእግዚአብሔር ስም ሰይጣንም ሊናገር ስለሚችል በእግዚአብሔር ስም አካል መጣ እኔ ሰይጣን ነኝ ብሎ ቢመጣ እንቀበላለን? አንቀበልም። ማናችንም አንቀበል። ሰይጣን ነኝ ብሎ አይመጣም። ሰይጣን የሚጠራው ራሱን የብርሃን መላእክት ለማስመሰል ስለሆነ፣ ስለዚህ አሁን ቸርችን ጉዳት እያገኛት የመጣው አንደኛው በጊፍት በኩል አንዱ ጉዳት ያገኘን ስለ መንፈሳዊ ስጦታዎች ይህን እንድታውቁ ፈልጋለሁ የተባለውን እኛ አናቅም። ካላወቅን ጥሩ ይሰራ መጥፎ ይሰራ ምንድነው ነገርየው ልክ ይሁን አይሁን ስተት ይሁን ምን ይሁን የምንስቅበት ይሁን የምናለቅስበት ይሁን አይታወቅም። ልንገራችሁ፣ በጣም ብዙ ሰዎችም ስለተናገሩት ነገሩን ደጋግሞ ስለተናገሩት ላይሆን ይችላል። በፍጹም ላይሆን ይችላል። በፍጹም አንድ ደግሞ ሰውም ስለተናገረው ስተት ላይሆን ይችላል። ብዙ ሰው መናገሩና አንድ ሰው መናገሩ አይደለም ልክም ስተትም የሚያደርገው። በእግዚአብሔር ቃል መመዘን ስንጀምር ነው። በእግዚአብሔር ቃል መመዘን ከጀመር በቃ እንደኛ እፎ የሚል ሰው የለም። ሌላ ልጨምርላችሁ። አንዳንድ ጊዜ ወርድ ኦፍ ዊዝደም እና ወርድ ኦፍ ኖሌጅ ሲመጣ እንደ እግዚአብሔር ቃል መዝነ ነው ነገሩ ልክ ሆኖ ሴንስ እየሰጠን፣ እኛ ግን ነገሩ ላይገባን ይችላል። በደምብ ሰው ላይገባን ይችላል። የመጣው ተነግረን ወርድ ኦፍ ዊዝደም ይሁን ወርድ ኦፍ ኖሌጅ ይሁን ዲዘርኒንግ ይሁን ነገሩ ላይገባን ይችላል። አልገባንም ማለት ስተት ነው ማለት አይደለም። እዚህ ያልገቡንን ነገሮች ቁጭ ማድረግ ተገቢ ነው። ቁጭ ማድረግ ስላችሁ የት መሰላችሁ? መጣል ማስወገድ ሳይሆን እግዚአብሔር የነገረኝ ነገር እንደዚህ ብሎ ነግሮኛል፣ እኔ ግን አልገባኝም ብለን ማስቀመጥ። የሆነ ቀን ይገባናል። የሆነ ቀን ከኛ ነገር ጋር ወይም እግዚአብሔር ከነገረን ነገር ጋር ነገሮቹ ግጥምጥም ብሎ ልናያቸው እንችላለን። ስለዚህ በጣም በጣም አንደኛው መጠንቀቅ ያለብን ነገር እሱ ነው። እኔ ፐርሰናሊ እንደዛ ገጥሞኛል። ነገሩ በተነገረበት ሰዓት ምንም አልገባኝም። እሺ ምናምን ብዬ ሰማው። አንድ ጊዜ ህልም ነው፣ አንድ ጊዜ ደግሞ እንደ ትንቢት የሚመስል መጥቶ ግን አልገባኝም ግን አልረሳሁትም። ከዛ ነገሩ ሀፕን ካረገ በኋላ በደንብ አስታወስኩት። የዛን ጊዜ እንደዚህ የተባልኩት እቺ ፖይንት ነች ማለት ነው ብዬ ምን አልኩ፣ ነገሩን አስታወስኩት። ግን ጥየው ቢሆንስ ምንም ነገር አይገባኝም ማለት ነው። የመጣው ነገር ራሱ እግዚአብሔርን ፕሮቴክት ለማድረግ እንደሆነ ምንም አላረግም፣ አላስተውለውም ማለት ነው።
ስለዚህ እግዚአብሔርም ከዚህ በኋላ የሚያመጣልኝንም ነገር ምንም ሳላስተውል እኖራለሁ ማለት። ስለዚህ ነገሩ አልገባኝም ማለት ስህተት ነው ማለት አይደለም። ካልገባኝ እስኪገባኝ ምን ማለት ነው? መጠበቅ ነው፣ ነገሩን ማስቀመጥ ነው። ማስቀመጥ የሚባለው እንደዛ ነው። ስለዚህ ቁጭ አድርጉት፣ አትርሱት። በቃ አልገባችሁም፣ የሆነ ቀን ምን ያደርጋችኋል? ይገባችኋል ማለት ነው። የሆነ ቀን ትረዱታላችሁ። ስለዚህ ስህተት ናቸው አይደሉም ለማለት ለመመዘን፣ ይሄ እግዚአብሔር ተናግሮኛል ግን አልገባኝም ብለን ለመያዝ ወይም ደግሞ አንድ ቦታ ለማስቀመጥ፣ ከዛ ደግሞ ትክክል የሆነውንም ያልሆነውንም ለማወቅ ለመለየት እኛ በእግዚአብሔር ቃል መብሰል ማቹር ማድረግ አለብን። አሁንም አንድ ቃል አንብብና በሱ ቃል እንጨርሳለን። ሁላችንም አንደኛ ቆሮንቶስ ምዕራፍ 12 ሌሎቹን ተራ በተራ ስለምንማር ማለት ነው። በአንድ ቀን 9ኙንም ምንም አይገባንም፣ ራሱ እንትን እናደርጋቸዋለን፣ ድብልቅልቅ ይሉብናል። ስለዚህ ዛሬ 3ቱን የተማርነው የሚቀጥሉትን 6ቱን ደግሞ በሚቀጥለው ሳምንት እንማራለን። እዚህ ጋር ግን 12 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 የሚለውን እናንብብና እንጨርሳለን። ወንድሞቼ ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህን እንድታውቁ እፈልጋለሁ። ስለዚህ ይሄ መንፈሳዊ ስጦታዎች ሁላችንም ስለ መንፈሳዊ ስጦታዎች ማወቅ ያለብንን ነገር ምን ማድረግ አለብን? ማወቅ አለብን። በቃ ስለ መንፈሳዊ ነገር ስጦታዎች ይህን እንድታውቁ እፈልጋለሁ። የፖል ፍላጎት፣ የጳውሎስ ፍላጎት፣ ረሃብ እነዚህ ሰዎች በቆሮንቶስ ቤተክርስቲያን ውስጥ ያሉ ሰዎች ይህ ጊፍት እንደዚህ በመካከላቸው የሚፈነዳዳው ሰዎች በጊፍት በትክክል መጠቀም እንዲችሉ። ለምን ሲመጡ የመጡት ከሮንግ ኤክስፒሪየንስ ነው። ከጣዖት አምልኮ ምናምን ብዙ ጣዖቶች ካሉበት፣ ያውም ደግሞ ሌላ ኤክስፒሪየንስ ካላቸው ከነሱ ጋር ነው የመጣው። ስለዚህ ከዛ መጥቶ እዚህ መካከላቸው ተገኘና ስለ መንፈሳዊ ጊፍት ስለ ስጦታ ቴንኪዩ ፋሲሊቲ ስለዚህ እንድታውቁ እፈልጋለሁ። ቴንኪዩ ሶ ማች እንድታውቁ እፈልጋለሁ። ለምን ስለነዚህ ነገሮች ካላወቁ ጊፍቶቹ በመካከላቸው እያሉ ሊስቱ ይችላሉ፣ ሊጠፉ ይችላሉ። እግዚአብሔር ባልነገራቸው ነገሮች ህብረቶች ሊበተኑ ይችላሉ። በደንብ ይሄን ማወቅ አለብን። እኔ ድሮ በጣም ስንት 99 ላይ ምን እንደሆነ ነገራችሁ 98 ኳየር ነበርኩኝ፣ የሆነ ኳየር ውስጥ ነበርኩ። ግን ያው ጊፍት ኖሮኝ አይደለም የገባሁት። ግን እዛ ኳየር ውስጥ ሆኜ ብዙ ለመንፈሳዊ ነገር በጣም ተጋልጫለሁ። እዛ የሆነ እንትን ስለነበረው ሁሉ ትስቅብኛለች፣ በዚህ ድምፅ እንዲኳየሩን ከብላ። እሺ እዛ ኳየር ውስጥ ሆኜ ብዙ መንፈሳዊ ነገሮች ለመንፈሳዊ ነገር ዲስፕሊን አግኝቻለሁ። ለብዙ ነገሮች የሚጠቅም ነገር ተምሬበታለሁ። እና አንድ ነገር ግን ያወቅኩ አንድ እዛ ኳየር ውስጥ ሆነን በምንጸልይበት ጊዜ አንድ ጊዜ ምን መልእክት መጣ። ኳየር ውስጥ የሆነ መልእክቱ ጥሩ ጎን ነው ያለው እና ምንድነው ያ ኳየር እንደዛ እንደማይቆይ ግን በተለያየ በመልካም ነገር በአገልግሎት በምናምን ኳየሩ እንደሚበተን፣ ሲበተን ግን ለክፉ ነገር አይደለም፣ በክፉ ነገር አይደለም የሚበተነው። እና ኳየሩ ግን የሚበተንበት መንገድ እግዚአብሔር ለጥቅም ሰዎች ወይም እኛ ሁላችንም እዛ ኳየር ውስጥ ያለነው ሰዎች ለጥቅም በምንሄደው ቦታ ለጥቅም እንደምንሆን ነው ሜሴጁ የመጣው። ቴንኪዩ ሶ ማች ሪች። ስንበተን አሁን ሐዋርያት እስጢፋኖስ ተደብድቦ እንደተበተኑት ማለት ነው። ልክ እንደዛ ስንበተን አንዳንዶቹ ሰዎች በጣም ከብዷቸው ነበር፣ ሀዘን ምናምን በቃ በጣም ከባድ ሀዘን ገብቶባቸው ነበር ስንበተን። እና እኔ ግን ትዝ ይለኛል ቃሉ በደንብ ምንም አልመሰለኝም። እንደ ጉዳት እንደ ሀዘን ራሱ አልወሰድኩትም። ለምን እንደ ጉዳት እንደ ሀዘን አልወሰድኩትም? በቃ እግዚአብሔር ነግሮን ስለነበር ማለት ነው፣ አስቀድሞ ተናግሮ ስለነበር። ስለዚህ አንዳንድ ጊዜ ክፉ የሚመስለን ነገሮች ራሱ ክፉ አይደሉም፣ እግዚአብሔር ከተናገረ ቀድሞ ከነገረ። ስለዚህ
እግዚአብሔር በሚነግረን ነገሮች፣ እግዚአብሔር በሚያስተምረን ነገሮች፣ እግዚአብሔር በጊፍት በኩል የሚያመጣውን ነገር እኛ እንድናውቅ እንድንረዳ ቀድመን በዛ ብስለት እንድንገኝ ስለ መንፈሳዊ ስጦታዎች ይህን እንድታውቁ ፈልጋለሁ እንዳለ ጳውሎስ እኛ ማወቅ ያለብን ነገሮች አሉ። አለማወቅ ሁልጊዜ ጉዳት አለው፣ ሁልጊዜ ጥፋት አለው። አለማወቅ ብሎ ባለማወቅ ውስጥ መንፈሳዊ ነገር ባለማወቅ ውስጥ የሚመጣውን ጉዳት በጣም ብዙ ነው እና አንዳንድ ሰዎች ከቸርች የጠፉት የተመለሱት ቸርች መምጣት ያቆሙበት ምናምን ይሄ አለማወቅ ነው። ስለ መንፈሳዊ ስጦታዎች ማወቅ የሚገባን ነገር አለማወቃችን ትተን እንድንቀር ጥለን ምን አገልግሎት አለ፣ ምን አገልጋይ አለ፣ ምን ነብይ አለ፣ ምን እንትን አለ፣ ምን ቸርች አለ። አያችሁ፣ በተወሰኑ በእኛ አለማወቅ ምክንያት ሁሉን ነገር ጥቅልል አድርገን ዘግተን በእግዚአብሔር ነገር ሳንጠቀም በዚህ ምድር ላይ አፈር እየበላን በጣም እየተጎዳን የምንኖረው ካለማወቃችን የተነሳ ነው። ስለዚህ እኔም ዛሬ ጳውሎስ እንደሚል ስለ መንፈሳዊ ነገር ወይም ስለ መንፈሳዊ ስጦታዎች ይህን እንድታውቁ ፈልጋለሁ እንዳለ እነዚህን መንፈሳዊ ስጦታዎች በትክክል አጥርተን ማወቅ አለብን፣ ተገቢ ነው። ስለዚህ ሁላችሁንም አበረታታችኋለሁ።